ሲያጋልጥ ይቆምጣል ይላል የሀገሬ ሰውና የሮማን ጉድ እንግዲህ ማለቂያ የለውም። ሮማን ልትጋለጥ እንግዲህ ጫፍ ላይ ደርሳለች፣ ትንሽዬ ጫፍ ላይ። አሁን ቢኒያም እንግዲህ እየተከታተላት ነው ምን እንደምታደርግ። የእድል እናት ፎቶ ስታይ ስለምንድን ነው የደነገጠችው? እች ሴትዮ ከጀርባዋ የሆነ ነገር አለ። አዎ የሆነ ነገር አለ። ስለዚህ ቶሎ ብለን የሆነ ነገር ማድረግ አለብን። ተከታትሏት እንግዲህ የት እንደምትሄድ አብሯት አባባ ጋር ድረስ ሄደ። አባባ እንግዲህ እስካሁን ምንም አይነት ነገር እድል ላይ ከደረሰ የምለቅሽ እንዳይመስልሽ ብሏታል አባባ። ስለዚህ አባባን ይጠይቀዋል። አሁን እዚህ የመጣችው ሴትዮ ማናት ምንድናት ስለሚለው ከዛ በኋላ እንግዲህ የሚፈጠረውን ነገር ታያላችሁ ማለት ነው። እናም ወይዘሪት ሮማን እንግዲህ ልትጋለጥ ትንሽዬ ነገር ቀርቷታል ማለት ነው። በጣም ትንሽዬ። ምክንያቱም እናም እንግዲህ እድል አሁን ላይ ያለችበት ነገር በጣም ከባድ ነው። በጣም ከባድ ሁኔታ ላይ ነው ያለችው። በጣም አስቸጋሪ ሁኔታ ከምነግራችሁ በላይ እና እንግዲህ እሱን ደግሞ አብረን የምናየው ይሆናል ማለት ነው። ስለዚህ እድል አሁን ላይ እንግዲህ ነገሩን እንዳያችሁት ነው። ምክንያቱም ከዚህ በኋላ ያው ሮማን ስቃዩን ታበዛዋለች። የሆነ ነገር ራሱ ልታደርጋት ትችላለች። ስለዚህ በፍጹም ልጇ በህይወት እንዳለች ገነት ማወቅ የለባትም። እስካሁን የለፋውበት ነገር ገደል ይገባል ገነት ካወቀች። እናማ እችን ልጅ የሆነ ነገር ማድረግ አለብኝ ቶሎ ብዬ ስትል ወሰነች። ማሚም ደግሞ የልጇን ፎቶ ይዛ መንሰቅሰቅ ሆነ ስራዋ። እያንዳንድ ነገሯ እድል ጋር አለ። የልጇ ፎቶ፣ የልጇ ትውስታ፣ ሁሉም ነገር ማለት ነው። እና ስለዚህ እችን ልጅ ልትረሳ እኛ እሷን አላስረሳንሽም ማለት ነው አለች እኮ ደግሞ ለስለስ ብላ። አዎ አታስረሽኝም፣ ወልደሽ ይው። በነገራችን ላይ ወልዳችሁ ይው የሚባል እርግማን ቀላል እንዳይመስላችሁ። በነገራችን ላይ በጣም ከባዱ እርግማን ነው። የምሬን ነው የምላችሁ። እና ወልዳችሁ ይው በልጃችሁ አግኙት የሚባለው ነገር ፈጣሪ ይጠብቅ። እንደዚህ አይነት ነገር ልላችሁ ፈልጌ ነው። ዞሮ እንግዲህ እድል አሁን ላይ እያለችበት በጣም ከባድ ነው ከመነግራችሁ በላይ በጣም። በዚህ ጋር ሜላት ይዛታለች፣ በዛ ጋር ሮማን አሁን እውነቱን አውቃለች እድል መሆኗን። የወይዘሪት ገነት ልጅ ሜላት ናት። ስለዚህ ሁሉንም ስላወቀች ጉዴ ይጋለጣል። ይሄንን ታዲያ ካወቀችብኝ ሁሉም ነገር ፈሽ። እኔ አሁን መሞት ነው ያለብኝ፣ በህይወት መኖር የለብኝም እኔ። አዎ በህይወት ኖሬማ ምን እሰራለሁ? አቤት ጉዴ! ተዋረድኩኝ። እንዴት እንደዚህ ሊሆን ቻለ? ቆይ እንዴት እያለች እንግዲህ እያዙኝ ልቀቁኝ እያለች ነው ማለት ነው። በገዛ እጇ እንግዲህ ችግር ውስጥ ገብታለች ማለት ነው። ስለዚህ አሁን እንግዲህ ቢኒያም ተከታትሏት እስቲ ዛሬ የት እንደምትገቢ አይሻለሁ። የሆነ የጠነሰሽው ሴራማ እንዳለ እኮ ይታወቃል። ወይዘሮ ሮማን የዚችን ሴትዮ ፎቶ ስታይ የደነገጥሽበት ምክንያትሽስ ምንድን ነው? አሁን ከተልሻለሁ የትም አታመልጭኝም ብሎ እንግዲህ ከኋላዋ በመኪና ተከትሏት እሷ የገባችበት ድረስ እንግዲህ በእያንዳንዱ እድል የምታደርጋቸው እድል የምትወዳቸው የማትወዳቸውን ነገሮች ወደ ራሷ ልጅ እያመጣች ይመሳሰልባታል። እናም ፎቶዋን ይዛ ስቅስቅ ብላ እያለቀሰች ትገኛለች። ታዲያ ይሄ ነገር ሜላትን በጣም አበሳጫት። እቺ ሴትዮ ምን ትነፋረቅብናለች? ይህን ፎቶማ ወርውሬ መስበር አለብኝ ስትል ፎቶውን እንግዲህ ከጠረጴዛ ላይ ሳብ አድርጋ ወረወረችው። አውቃ እናቷን እንደምትስም ሰው ጠርጋ እሷ እኮ አውቃ ነው። ከዛ በኋላ ሳብ አደረገችና በጥፊ ዥው አደረገችባት። ቆይ እኛንን ወይስ ፎቶ ፍሪሙ ነው የሚበልጥብኝ ስትላት፣ አዎ ፎቶ ነው የሚበልጥብኝ ስትል እንግዲህ እየተመናቀረች ወጣች። ወይዘሮ ሜላት ማለት ነው። ሜላት እያንዳንዱ የምታደርጋቸው ነገሮች በጣም የክፋትን ጥግ በሏት በቃ የምታሳየውና እድልን አሰቃይታ አማራ ከዛ ቤት ልታስወጣት ነው። አሁን ታዲያ ወይዘሪት ሮማን እድልን ምንም እንደምታደርጋት ይመስላችኋል? ከባድ ነገር ነው የምታደርግባት። ግን እድል አንድ ነገር ከሆነች አለቅሽም ብለዋታል አባባ።
በዛ ላይ ቢንያምም እየተከታተላት እንግዲህ ሁሉንም ነገር እያየ ነው ማለት ነው። እና ወይዘሪት ሮማን እንግዲህ ተዋረድኩኝ፣ ጉዴ ፈላ፣ ምንድን ነው የምሆነው? ምንድን ነው የማደርገው? እያለች ነው ማለት ነው። ምክንያቱም እየሆነ ያለውን ነገር ስታስበው በጣም ፈርታለች። እዋረዳለሁ ሰተት ብላ መታኮ ነው እናቷ ቤት የገባችው። እውነት እድል እንግዲህ ከዚህ በፊት አባባን ስትተዋወቃቸው ቅድስት ብላ ነው። ዛሬ ግን ሲያጋልጣት ሮማን ብላ ተዋወቀቻች። እንደዚህ እኮ ነው ሲያጋልጥ አሉ አባባ። እንግዲህ ተጋለጠች ማለት ነው ወይዘሪት ሮማን። ከዛ እንግዲህ ደንግጣለች። ምን እንደሚፈጠርባት እንግዲህ ደግሞ ከዚህ በኋላ የሚመጣባት ነገር በሙሉ በጣም የከረረ መሆን የከበደ ነው። እናም ምንድን ነው የማደርገው? ምንስ ነው የምሆነው? አቤት እኔ አሁን ኖርኩ ይባላል እንዴ? ሞቴን በመርጠው ይሻለኛል እኮ በሞት ይሻለኛል። ወይኔ ጉዴ፣ ወይኔ ጉዴ እያለች ነው ማለት ነው። ምክንያቱም እንደዛ የምትልበት ምክንያቷ ለምን መሰላችሁ? እንደዛ እያለች ያለችው ጉዷ ይወጣል። እናም ይሄ ነገር እኔ በጣም ብዙ የለፋውበት ነው፣ በጣም ብዙ የተሰቃየውበት ነው። ያ ስቃዬ ደግሞ መና እንዲቀር አልፈልግም ፈጽሞ። አዎ መና እንዲቀር አልፈልግም በፍጹም። እና ሁሉም ነገር አሁን መጋለጥ አለበት። ከዚህ በላይ መታገዝ አልችልም፣ ዝም ማለትም አልችልም እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነው ወይዘሪት ሮማን። እናም አባባ እድል ላይ አንድ ነገር አደርሳለሁ፣ አንድ ነገር አደርጋለሁ ብለሽ ከሆነ እውነቴን ነው የምልሽ ከባድ ችግር ይመጣብሻል። አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ ግን ሁሉንም ነገር አበላሸዋለሁ አሉት አባባ። እንግዲህ በጣም ደንግጣለች ሮማን። ጉድ እኔ አሁን ከቆሙትማ አልቆጠርም፣ እኔ የሞትኩ ሰው ነኝ። አቤት ጉዴ፣ አቤት ጉዴ። ከዛ በኋላ እንግዲህ በጣም ደንግጣለች እውነቱን ለመናገር። ምክንያቱም ከዚህ በኋላ የሚሆንባት ነገር በጣም ከባድ ነው ማለት ነው፣ በጣም ከምነግራችሁ በላይ። ስለዚህ ሁሉም ነገር እንግዲህ አበቃለት የሮማን ጉዳይ ማለት ነው። ምክንያቱም ደግሞ እድልን እንግዲህ ሞታለች ብላ ዋሽታ ልጅቷን አረጋ ጥላታለች። ምን አይነት የክፋት! እናማ ቢኒ እጅ ሴትዮማ ዛሬ የት እንደምትሄድ ማየት አለብኝ። አዎ የትም አታመልጨኝም ዛሬ። አዎ አታመልጨኝም፣ እውነቴን ነው። እከተልሻለሁ ብሎ እንግዲህ በታክሲ ከኋላዋ ተከትሎ የት እንደምትሄድ የእግር ጉዞ ነበረው። ብቻ ተከትሎ አያት። እሷ ስትሄድ መጣና አባባን እንግዲህ ቢኒያም እባላለሁ ብሎ ተዋውቃቸዋል። አባባም ሁሉንም ነገር ይነግሩታል ብዬ ተስፋ አደርጋለሁ። እች ሴትዮዋ አክስቴ ናት፣ ክፉ ሰው ናት ብሎ ሊጠይቀው ይችላል እና ስለዚህ አባባም ይናገራሉ ብዬ ተስፋ አደርጋለሁ። አልናገርም ካሉን ትንሽ የብር ከሰጣቸው ምናልባት ሊናገሩ ይችላሉ። እናም ሮማን እንግዲህ እያደረገችው ነገር በጣም እያስፈራት እያስደነገጣት ነው ያለው፣ ስራዋ ማለት ነው። የስራዋ ክፋት። ልጅቷ ሳትሞት እናቷን እንደዚህ ፎቶ ይዛ ስታለቅስ እሷ ልጅሽ ሞታለች፣ በቃ ጉዲፈቻ አምጥተሽ አሳድጊ ብላ ልጇንና ሌላ ሰው አምጥታ ሰጠች። ቢኒያም እንግዲህ የእሷ ልጅ ነው፣ ውርሱን እንዲወርስ ማለት ነው። እና ልጅቷ እንግዲህ ይኸው በእናቷ ቤት ሰራተኛ ሆና እየሰራች ነው። ግን እውነትና ንጋት እያደር ይወጣል ሌላ ያገሬ ሰውና ትዋረዳለች በቅርቡ። የሚያዋርዳትም ደግሞ የገዛ ልጇ ነው ቢኒያም። ቢኒ እንግዲህ አሁን ላይ ጠርጥሯታል። የዚችን ሴትዮ ፎቶ ስታይ የደነገጥሽው ምንድን ነው? ፎቶ ያስፈራል እንዴ? ሆረር ነው እንዴ? እያለ እንግዲህ በጣም ነበረ የጠየቃት። ምን እየቀባጠርክ ነው? አይ ምን ነው ያላወኩ መስሎች ከሆነ ብዬ ነው። ወይዘሮ ሮማን የእድልን እናት ፎቶ ስታይ ነው የተዘረርሽው አይደለም እንዴ? ኧረ አንተ ልጅ ተው፣ ያልሆነ ነገር አታውራ አለች። ታይ እባክሽ፣ ሁሉም ነገር በጊዜው ይፋ ይወጣል። ለማንኛውም ወይዘሮ ሮማን በያሁን እረፍት አድርጊ ብሎ ጥላት ወጣ። ያ ነገር ታዲያ በጣም አስደንግጧታል። መዋረዴ ነው መሰለኝ፣ ልዋረድ ነው መሰለኝ እያለች እንግዲህ ተዋረዳለች። የማይቀር ነው። ግን ደግሞ የእድልዬ ስቃይም በዚሁ እንደዚሁ ይቀጥላል ማለት ነው። እድል እንግዲህ ልትሄድ
ሻንጣውን ብታዘጋጅም ማሚ ግን አትሄድም። ማሚ ደግሞ ለምንድን ነው የማትፈቅድላት? በቃ ትሄድ፣ ሰራተኛ እሷ ብቻ ናት እንዴ? አይዘረቸው ወይዘሮ ሜላት አንቺ ምን ይመለከትሻል? በቤቴ አዛዥ ነሽ አንቺ። ማን ሄደ ማን ገባ ምን ቤት ነሽ አለቻት። ማሚ ደግሞ ዝም በይ አይመለከትሽም እሺ። ከዛ በኋላ እንግዲህ ለዛሬው አልተሳካልሽም ወይዘሮ ሜላት፣ ሌላ ተንኮል ደግሞ ፈልጊ አላትና ቢኒያም ጥሏት ሄደ። ሁላችሁንም እሰራላችኋለሁ እኔ አይደለሁም። ቆይ እንግዲህ አሁን ሜላትና እድልም አንድ አይነት ትምህርት ቤት ሊማሩ ነው። እሷ ግን ደስተኛ አይደለችም ሜላት በጭራሽ ማለት ነው። ለምን የበለጠቻት ነው የሚመስላት የበታችነት ስሜት እና ምሎ ተማሪዎቹ የእኛ ቤት ሰሃን አጣቢ ገረድ ናት ብዬ እናገራለሁ፣ አንድ ጓደኛ እንኳን አይኖርሽም እያለች እንግዲህ ልጅቷን የበታችኝነት ስሜት እንዲሰማት እያደረገቻት ትገኛለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ሮማን ጉዷ ሊፈላ ትንሽ ሰዓታት ብቻ ነው የቀረው ማለት ነው።